የተበላሹ ነገሮች ስለነበሩ ሚስት እንደማይስተካከል አውቀው ነበረ። አልተሳካም። በፍቺ ነው የተጠናቀቀው። ምንድነው አንዳንዴ ህይወትን ምን መሰለህ ሚዲያ ላይ ህዝብ አይደለም እንትን የሚያደርግ የሚድርህ የሚያለያይህም ህዝብ አይደለምና ትንሽ ፕራይቬት መሆን ነበረበት ነገሮችና እኔ እንደ ወንድ መቋቋም የምችለውን ያህል ትዳር ትልቅ ጸጋ ነው። ትልቅ ስጦታ ነው። እግዚአብሔር የሚሰጥ ጸጋ ነው። ስለዚህ እንደዋዛ ዝም ብለህ እንትን የምታረገው ነገር አይደለም። እንደዋዛ በቃ ሲከፋ ጥለው የምትሄደው ነገር አይደለም እና ብዙ ሞክሬያለሁኝ። በጣም ብዙ ጥሬያለሁኝ። ግን ደግሞ አንዳንድ ጊዜ በግድ አይሆንም። ገባህ? እግዚአብሔር ካልፈቀደ ትዳሬ በፍቺ መቋጨት የኔ ምንም ሚና የለበትም ወይም ደግሞ እኔ ምንም ስህተት አልሰራሁም እያልከኝ? እኔ ሴፍሻ ከባድ ጥያቄ ነው። ለምን መሰለህ አሁን እንድናገር ልታደርገኝ ነው። እኔ ስለራሴ መልካምነት ስለራሴ ጥሩነት ለመናገር ነው እንጂ ጥፋት የለብኝም እያልኩ አይደለም። ጥፋት የለብኝም። ሁለት ሰዎች ሲጣሉ ጥፋቱ ያንድ ሰው ብቻ ነው ብሎ መደምደም አይቻልም። ሁለቱም ጋር ችግር ይኖራል። ፍጹም ሰው የለም። ነገር ግን አሁን ሚዲያ ላይ የወጣው በትዳሩ ላይ ከሌላ ሴት ጋር ማቅጧል፣ በትዳሩ ላይ ሌላ ሴት ጋር ግንኙነት ጀምሯል፣ አግብቷል። ትዳሩ ልክ እንደፈታ ደግሞ ሄዶ አገባ። ይሄ በፍጹም ከእውነት የራቀ ውሸት ነው። እኔ ትዳሬ ላይ ያለሁኝ ሌላ ሪሌሽን ጀምሬ አላውቅም። እኔ ዙሪያዬን ያሉ ሰዎች መጠየቅ ትችላለህ። አብረውኝ የሰሩ ሰዎች እንትን ማለት ትችላለህ። ዝናዬን ተጠቅሜ ወይም ያለኝን ነገር ተጠቅሜ ከሆነች ሴት ጋር በዚህ በጣም በፍጹም የራቀና የጸዳ ነው የኔ ስም እግዚአብሔር ይመስገን። እና ትዳር ላይ ያለሁ እኔ በጣም ታማኝ ነኝ፣ ለሚስቴ በጣም ታማኝ ነኝ። በዚህ ነው የምታወቀው። ፍርድ ቤት አንድ ጉዳይ በፍቺ ከመጠናቀቁ በፊት እኔ በአንድ ጓደኛ ስለማቀው ነው ዳኛው መጨረሻ ላይ ምን አሉ? እስኪ ጊዜ ይሰጣቸውና ቁጭ ብለው ለብቻቸው ይማከሩና የማይሆን ከሆነ ይመለሱ ይላሉ። ያ እድል ተሰጥቷችሁ ነበር? አዎ ተሰጥቶን ነበር። ያኔ እንግዲህ ሽምግልና ላይ አንተም ፓስተር ቸሬም ገብታችሁ በነበረበት ሰዓት እንትን ተደርጎ ነበረ። ግን በዛውን የቀጠሉት ነገሮች ጊዜ ተሰጥቶናል። 2 ወር ይሁን ወይ 3 ወር ከዛ በላይ ጊዜ ተሰጥቶናል። ሚስተካከል እንዳልሆነ እኔ ያውቀው ነበረ በፊትም ቢሆን። እዚህ የቀረብኩ ሰዓትም አይተህ ከሆነ አልተናገርኩም። ምክንያቱም ዛሬም አልናገርም። የምናገረው ስለ ራሴ ነው። ስለ ራሴ ጥሩነት፣ ጥሩ ባል እንደነበርኩ፣ ጥሩ አባት ደግሞ ወደፊት ለልጆቼ የማያፍሩብኝ የሚኮሩብኝ መልካም አባት መሆኔን፣ ኃላፊነት ለልጆቼ የሚሰማኝ መሆኔን፣ ሲሄድ አገር ጥሎ ሄደ እንደዚህ ያደረገ ምናምን ለልጆቼ የሚገባውን ነገር አድርጌ ነው የሄድኩት። ወደፊትም ገና አደርጋለሁ። ልጆቼ ናቸው እና ስለ ራሴ መልካምነት አንዳንድ ነገሮች እንዲሁ ቢያልፉ ነው የሚሻሉ። ተመልካቾች መጠየቅ የምፈልገው እንደነ ግን የሆነ ወቅት ላይ ሳምሶን ቤቢና ዳግም ራሷ ስሙ ዳግም አይደለ? ዳግም የትዳር ህይወት የሚቀጥሉ ይመስላችኋል? ጸጥ አሉ። አንተ ይኸው መልስ ሰጥተዋል። ይኸው ሰጥተዋል። በግድ ነው። ግን ነገሮች በቃ የሆነ ነገር ያጋጥማል። እኔ ግን በጣም ሁሌ ምለው ምናልባት ተመልካቾችም ለምን የሚል ነገር ስለሚያነሱ ነው። የትዳር የፍቅር ጉዳይ አደባባይ ላይ ባይሰጣ ጥሩ ነው። ግን በሆነ አቅጣጫ የሆነ ነገር ይወጣል። ከዛ በኋላ ግን ነገሩ መጽዳት አለበት። ምክንያቱም ልጆች አሉ። ልጆች ደግሞ ትምህርት ቤት ሲሄዱ ቡሊ ይደረጋሉ። የቤተሰቦቻቸው ታሪክ እዛ ጋር ይወራል። ስለዚህ ቤተሰቦች መጥተው ራሳቸውን የሆነውን ነገር መገለጽ አለባቸው። ከዛ አንጻር ነው የምናወራውና እኔ ምንም ነገር ብዬ አላውቅም። አሁን እንደዚህ አድርጋኛለች እንደዚህ በፍጹም ልልም አልችልም። እንግዲህ በሷም በኩል እንደዚህ ነው ወይ እንግዲህ አንተ አናግራት። አንዳንድ ነገሮች እንዴት ነው እኔ ሚዲያ ላይ ወጥቼ እኔ የሆንኩትን እንዲሆኛለሁ ልል እችላለሁ። ግን ኃላፊነት ይሰማኛል። ለልጆች ኃላፊነት ይሰማኛል። ለምን ስለ እናታቸው መጥፎ ነገር ልናገር አይገባም እኮ። ገመናዬ ነው እኮ።
የእሷን ገበና ሳወጣ እኮ የኔ ገበና ነው የወጣው። የኔ ውርደት አብረን ባንሆንም ብንለያይም ማለት ነው። ልጆቻችን ለምን ያፍራሉ? ልጆቻችን ለምን ይሸማቀቃሉ? ካለቀ ከተደመደመ ካበቃ ደግሞ አበቃ ነው። እንደገና ወደ ኋላ ተመልሰ እንዲህ ነበር እንዲህ ተደርጌ እንዲሆኝ በጣም ልክ አይመጣም። ሳይበላሽ በፊት መጣር ጥሩ ነው። ሳይበላሽ በፊት እኔ ምንም ነገር አይቆጨኝም። ለምን እንደሆነ ታውቃለህ? በጣም ጥሬያለሁ። በጣም የቅርብ የሆኑ ሰዎች ቤተሰቦቿ ያውቃሉ ምን አይነት ህይወት እንደኖረን ያውቃሉ። ስለዚህ ማለት ነው እንዳልኩ እኮ ነው፣ ጸጋ ነው፣ የእግዚአብሔር ስጦታ ነው። እንዴ ዝም ብዬ አጥቼ ወረውረዋለሁ? አንድ ወንድ መቋቋም የሚችለውን ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ። ብዙ ግን አለው ገደብ አለው። እኔ እኮ ቤተሰቦቼን ትቻለሁ ለማታ ዓመታት። እህቴ ጋር እኮ ከ8 ዓመት በኋላ ምናምን እኮ ነው የታረኩት። የዛሬ 2-3 ዓመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ